ዛሬ በመስቀል አደባባይ ምንድነው የተፈጠረው? መስቀል አደባባይ እኮ እሱ አይደለም። አንዲት ነገር አንፈራም። አንዲት መስቀል አደባባይ ምን ተፈጠረ? ማንም ያልጠበቀው ክስተት። የአነቡ ህዝብ ሆ ብሎ ወጣ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታረጉት ይሄ ቪዲዮ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊ አዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችንን በተመለከተ ዛሬም ወቅታዊ አዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችንን ጨርሰን መተናል። እስከመጨረሻው ድረስ ሰብስክራይብ ያደረጋችሁ ድምጻን ጫናችሁን ታበርታቱን በድጋሚ በሉል እግዚአብሔር ስም ጠይቃለሁ። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት ሰዓት አቆጣጠር አሜን። አምላካችን የሉል እግዚአብሔር ስም የተመሰገነ ይሁን። መስቀል አደባባይ ምን ተፈጠረ? አምቦ ላይ ህዝቡ ሆ ብሎ ወጥቷል። የመስቀል አደባባይ ፍጥጫ አሁንም እንደቀጠለ ነው። አርሲ ኦርቶዶክሲያን ባለማተቦች ምን ገጠማቸው? ጊሸን ደብረ ከርቤስ ምን ተፈጠረ የሚለውን ምናስመለከታችሁ ይሆናል ማለት ነው። ወቅታዊና አጠር ያሉ መረጃዎችን ይዘን መተናል። በቅድሚያ ግን ይህንን ቪዲዮ ተመልክተን እንመለስ። የአርሲ ጭፍጨፋ በተመለከተ ማለት ነው እንዴት እንዳረዷቸው የሆነ ድምጽ ሰምቼ ከውስጥ ያሉት አለ አላሁ አክበር በል እያሉት ልጁን ያልጨንቆ ማለት ነው ያርዱታል። በላር ላይ አክበር በል እያሉት ያርዱታል ማለት ነው። ሰዎች ምን አይነት ጨካኝ ናቸው፣ ምን አይነት አረመኔዎች ናቸው፣ ምን አይነት መርዞች ናቸው። ገዳዮቻችን ታውቋል። አላሁ አክበር እያሉ ነው ያረዷቸው። ስለዚህ ገዳዮቻችን የእስልምና እምነት ተከታዮች ናቸው። ህዝበ ክርስቲያኑ አንዲት ነገር አንፈራም። አንዲት ነገር ለቅዱስ ቤተክርስቲያናችን መንግስት ሰላምን እንዲያሰፍን እጁን እንዲያነሳ ጥሪያችንን እናስተላልፋለን። እኛ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች ለሰላም እንጂ ሃይማኖታችን በክራችን በማተባችን የመጣ ማንኛውም ኃይል ህይወታችንን እስከ መስጠት ድረስ እንታገላለን። አንፈራም። እኛ የሃይማኖት ተቋም በኢትዮጵያ ኦርቶዶክስ ተዋህዶ እምነታችን ላይ እጁን እንዳያስገባ እንጠይቃለን። እጁን ቢያስገባ ፍርዱ ከራሱ ነው። እኛ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች ሰላምን እንጂ ጦርነትን አንሰብክም። ጦርነትን የሰበከብን ጦርነትን ይዞ ቤታችን ድረስ ለመጣ ማንኛውም አካል አንገታችንን ለመስጠት ዝግጁ ነን። ይህንን የሰማችሁ ሁሉ ሀገር እንድትቀጥል ኢትዮጵያ ኦርቶዶክስ ተዋህዶ እምነት በዶግማዋ በቀኖኗ አባቶቻችን ያስቀመጡልን ስርዓት እንድትሄድ የማድረግ ግዴታ አለብን። አንገታችንን ለሰይፍ ለጦር ለመስጠት ወደ ኋላ አንልም። ይህንን የዓለም ሕዝብ ይስማ። በመጨረሻም የአምቦ ዩኒቨርሲቲ ቆራጥና ጀግና ወጣቶች በአርሲ በክርስቲያኖች ላይ ተፈጸመ ያለውን ኢሰብአዊ ድርጊት በመቃወም እጅግ በጣም በርካታ ቁጥር ያለው ወጣት አደባባይ መውጣት ለሽመልስ አብዲና ሌሎችም የኦሮሚያ ባለስልጣናት መልእክታቸውን አስተላልፏል። ይህንን የተመለከቱት ሽሜ ጉጉም ወጣቶች ላይ ምን ብለው ተሳለቁ? በጋራ እንመለከተዋለን።
ለአምቦ ዩኒቨርሲቲ ቆራጥና ጀግና የኦሮሚያ ተወላጆች እጅግ በጣም ላቅ ያለ ክብር አለኝ። እንደተመለከታችሁት ወጣቶቹ በመሰብሰብ ያለምንም ስጋት እንዲህ ሲሉ ለአርሲ ክርስቲያኖች ድምጻቸውን አሰሙ። እኛ ተማሪዎች በአርሲ ክርስቲያኖች እልቂት ከፍተኛ ሐዘን ተሰምቶናል። ስለሆነም እነሱ በግፍ እየታረዱ ትምህርት መማር አልቻልንም። ስለዚህ የኦሮሚያ መንግስት መፍትሄ እንዲሰጥ ብሎም ድምጻችንን እንዲያዳምጥ እንጠይቃለን ሲሉ ለሰባይነት በጋራ ቆመዋል። ታዲያ ይህን ተከትሎ ኦቦ ሽመልስ አብዲሳ እንዲህ አሉ። አልቅሰው ሰው የሚያስለቅሱ ቀንቶም እንደብድ የሚሆኑት እነዚያ ወደ ቀደመው ወደ ኋላው ጊዜ ሊወስዱን ሊጎትቱን የሚፈልጉት ናቸው። እኛ ግን አንሰማቸውም፣ እያጠራን ጉዟችንን ወደፊት እናስቀጥላለን ሲሉ ተሳለቁ። ዘንግተውት ነው እንጂ የኋላው ከሌለ የለም የፊቱ ነውና ነገሩ። ሰው ትላንትናውን ጥሎ ሰው ታሪኩን ረስቶ ሄዳለው ካለ አወዳደጉ እጅግ በጣም አስከፊ ነውና ለወጣቱ ጥያቄ መልስ ይስጡ የመጨረሻው መልእክቴ ነው። ቪዲዮን እንደተመለከታችሁ ነው። ለአርሲ ኦርቶዶክሳውያን ባለማተቦች እግዚአብሔር አምላክ ይድረስላቸው። እንግዲህ በአምቦ ከተማ የሚገኙ ዩኒቨርሲቲ ተማሪዎች ሆ ብለው ወጥተው ድምጻቸውን አሰምተዋል። ለአርሲ ኦርቶዶክሳውያን ባለማተቦች 31 እንዳለፉ ይታወቃል ማለት ነው። የሟቾች ቁጥር ታግተው የተወሰዱም በዛው ልክ ናቸው። እግዚአብሔር አምላክ ደጉን ጊዜ ያምጣልን። ገዳያችንም ማን እንደሆነ በግልጽ ያወቅን ይመስልናል። ወንድማችንን በደንብ አድርጎ ለመግለጽ ሞክሯል ማለት ነው። እግዚአብሔር አምላክ ደጉን ጊዜ ያምጣልን። ግራኛ አህመድ ያላፈረሳትን ቅድስት ቤተክርስቲያን፣ ዮዲት ጉዲት ያላፈረሰቻትን አማኔት የሆነችውን ቅድስት ቤተክርስቲያን ማንም ሊያፈርሳት አይችልም። እግዚአብሔር አምላክ በደሙ የመሰረታት አማኔት የሆነችው ቅድስት ቤተክርስቲያን ዛሬም ነገም ደምቃም አሸብርቃም ትኖራለች። ነገር ግን ሰማዕታት ሊበዙ ይችላሉ። ነገር ግን የቅድስት ቤተክርስቲያንን ክብር ለማስጠበቅ ደማቸውን አጥንታቸውን እየከፈሉ በይሳት ይገኛሉ። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ ብትመለከቱ ኦርቶዶክሳዊ ባለማተብ ነው የሚታረደው የሚገደለው። እግዚአብሔር አምላክ ደጉን ጊዜ ያምጣልን። ከእግዚአብሔር በታች የሚጠብቀን ምንም ኃይል እንደሌለም መመልከት ችለናል። መስቀል አደባባይ ምን ተፈጠረ? ወይስ ኢድ አደባባይ? እስቲ እሱን ቪዲዮ በስፋት የምንመለከት ይሆናል። ኦርቶዶክሳውያን ባለማተቦችን ለመተቸት ብዙ ነገሮች እየተደረገ እንደሆነም ተመልክተናል። በገዛ አርስቷ ላይ ቅድስት ቤተክርስቲያን ስትቁለጨለጭ በዚህ ሰዓት እየተመለከተን እንገኛለን። ቅድስት ቤተክርስቲያን አቅም የላትም እያሉ ሲዘባበቱባት ተመልክተናል፣ አይተናል፣ አፍረናል፣ ተሸማቀናል። እግዚአብሔር አምላክ ግን ቀናለው ልም ሲል ይነጋል ነው የሚባለው። ቪዲዮ እንመልከት። ኡስታዝ አቡበከር አህመድና ሌሎች ወንድሞች አላህ ይጠብቃቸውና ነገ ቅዳሜ ስለሚደረገው የጎዳና ላይ ኢፍጣር ቅድመ ዝግጅት ሲያደርጉ በአብዮት አደባባይ ወይም በኢድ አደባባይ የኢፍጣሩ ፕሮግራም እንደሚደረግ በሶሻል ሚዲያ ለሰጡት እውቅና የኦርቶዶክስ ካፊሮች ለምን ኢድ አደባባይ ተባለ ብለው ኡስታዝ አቡበከርና ሌሎች ወንድሞችን በየሶሻል ሚዲያ የስም ማጥፋት ዘመቻ እያደረጉባቸው ነው። እንግዲህ የኦርቶዶክስ ካፊሮች እንደዚህ የሚያደርጉት ለምንድን ነው? ኢትዮጵያ የኦርቶዶክሶች ብቻ ናት ብለው ጭንቅላታቸውን ስለሞሉት የኦርቶዶክስ ደብተራዎች በዚህ ዘመን ኦርቶዶክሶች ጭንቅላታቸውን ስላላሳመኑት ስላላጸዱት ነው ካፋቸው የሚወጣውን ቆሻሻ የምናየው። በነገራችን ላይ ሙጂብ አሚኖን እስካሁን ድረስ ጥምድ አድርገው ያዙት። ጭራሽም የአርሲውን ጭፍጨፋ ነው ያካሄደው የሚሉት ለምንድን ነው? ኢድ አደባባይ ለምን አለ በማለት ነው። መስቀል አደባባይ፣ አብዮት አደባባይ፣ በተለይ መስቀል አደባባይ ነው የኦርቶዶክሶች ነው ሲሉ ስለኖሩ ነው። በነገራችን ላይ ኦርቶዶክሶች በዚህ ዘመን እንደ ሰውኛ ብታስቡ ጥሩ ነው። ኢትዮጵያ የኦርቶዶክስ ናት የተባለ ኦርቶዶክስ ሀገር በምትመራበት ሰዓት ነው። በዚህ ሰዓት ኦርቶዶክስ ሀገር አትመራ። ኢትዮጵያ የጋራችን ሆናለች። ስለዚህ ሙስሊሙ ኢድ አደባባይ ቢል፣ የኦርቶዶክስ ካፊር መስቀል አደባባይ ቢል፣ ሌላው አብዮት አደባባይ ቢል ያስማማናል። ለምን ኢድ አደባባይ ተባለ ብላችሁ አፋችሁን የምትከፍቱት? ለምንድነው? ጭንቅላታችሁን ስላላጸዳችሁት። ደብተራው የጫነባችሁ የቆሻሻ ታሪክ ያ ከጭንቅላታችሁ ስላልወጣ ነው። በነገራችን ላይ ኦርቶዶክስ በዚህ ዘመን ኢትዮጵያ የኔናት ማለቱን አቁማለች ብትልም የሚሰማት የለም። ኦርቶዶክስ ተሰሚነት የላትም። የኦርቶዶክስ መንግስት በዚህ ሰዓት የለም። በነገራችን ላይ መንግስቱ በዚህ ሰዓት የለም ብቻም ሳይሆን የኦርቶዶክስ ዶክትሪን ቀስ በቀስ የሚጠፋ ዶክትሪን ነው። ምክንያቱም አረማውያን ስለሆናችሁ። በነገራችን ላይ በዚህ ዘመን የክርስትና የሚባለው የስላሴ ዶክትሪን በአውሮፓ የነበሩ አንዳንድ ጣዖት እምነቶችን አጥፍቶ ነው በዚህ ዘመን ያለው። እሱ ደግሞ ቀስ በቀስ የሚጠፋ ዶክትሪን ነው። ምክንያቱም የግሪክ አማልክት ስብስብ ነው እምነታችሁ። በዚህ ዘመን የስላሴ ዶክትሪን አስተሳሰብ የሚያጠፉ በጣም ስማርት የሆኑ ብዙ አስተሳሰቦች አሉ። በእነዛ ምክንያት ገና ይጠፋል ሃይማኖታችሁ። እንኳን አይደለም ለምን ኢድ አደባባይ ተባለ ብላችሁ ማለት ነው። እናንተ ንጹህ አስተሳሰብ ቢኖራችሁ ሙስሊሙ ኢድ አደባባይ ቢል፣ እናንተም ወስዳችሁ መስቀል አደባባይ፣ ሌላውም አብዮት አደባባይ ቢል ችግር የለውም ነበር። ነገር ግን እናንተ ራስ ወዳድና ስግብግብ ተደርጋችሁ ጭንቅላታችሁ በተረትና በውሸት ተሞልቶ ስላደገ ነው ማለት ነው። በነገራችን ላይ ዶክትሪናችሁ ላይ እንትን በሉ አተኩሩ። ጭራሽን ፈተዋ እየሰጡ ነበር። በነገራችን ላይ ለፈተዋ አትጨነቁ።
እናንተ ለሚጠፋው ዶክትሪናችሁ ኦርቶዶክስ ምንም ዋጋ የሌላት ቤተክርስቲያን መሆኗን ለዛ ተጨነቁ፣ አልቅሱ፣ ሀዘናችሁን። እናንተ ጥሩ ሰዎች ብትሆኑ የኦርቶዶክስ ዶክትሪን የአረማዊ ዶክትሪን የአረማዊ ናችሁ፣ የአረማዊ አማልክት ታማኞች ናችሁ፣ ወንጌል ላይ የላችሁም እያልን ሀዘናችሁን አናባብሰው ነበር። እናንተ በክፋት የተሞላችሁ ስለሆነ ሀዘናችሁን ነው የምናባብሰው እየወጣ። የኦርቶዶክስ ዶክትሪን መጽሐፍ ቅዱስ ላይ የሌለ ጠፊ ቤተ እምነት ናት ኦርቶዶክስ። በቃ ስለ ፈትዋ አትጨነቁ። በነቢያችን አለይሂ ሰላቱ ወሰለም ዘመን ሷሃቦች በጋራ ያፈጥሩ ነበር። እንደውም አይ ቲንክ በረመዳን ጊዜ ይመስለኛል ሐዲሱ አቢ ዳውድ ላይ አለ። ሷሃቦች አንጠግብም ብሎ ነቢያችን አለይሂ ሰላቱ ወሰለም ሲነግሯቸው ሷሃቦች ነቢያችን አለይሂ ሰላቱ ወሰለም ተሰብስባችሁ በጋራ ስለማትበሉ ይሆናል ተሰብስባችሁ በጋራ ቢስሚላህ ብላችሁ ብትበሉ በረካ ታገኛላችሁ ብሎ ነግሯቸዋል። እንደውም በመዲና አህለ ሰፋ የተባሉ ድሃ ሷሃቦች ነበሩና በረመዳን ወቅት ተሰብስበው ነበር የሚያፈጥሩት። ሀብታም ሷሃቦች ደግሞ ምግቦቻቸውን ይዘው እነዚህ ድሃ ሷሃቦች ጋር ይሄዱ ነበር። እንደውም በዛ ዘመን የነበሩ ሴት ሷሃቦች ለሀብታም የሚሆን ለድሃ ማፍጠሪያ እየሰሩ መስጠት በጣም የተለመደ ነበር። ሙስሊሙ ማህበረሰብ ዝርክርክና ታሪኩን በደንብ ስለማያውቅ እስከዛሬ አድርጎ ስለማያውቅ ትቶት ኖሮ እንደገና ጀምሮት እንጂ ቢዲአ አይደለም። በጋራ መብራት ይሄ ቢዲአ ነው፣ ሃይማኖታችሁ አልተፈቀደም እያላችሁ አፋችሁን ለምከፍቱ ነፎይ ሴጋ የኦርቶዶክስን ዶክትሪን ወንጌል ላይ በማጣት ምክንያት ኦርቶዶክስ እየጠፋች ነው። በዚህ ላይ ሀዘናችሁን ብታጣጥሙ ነው የሚሻላችሁ ካፊሮች። አንተ ለሰዎች ቢዝነስ ለሰዎች ገንዘብ ማግኛ ብለህ አላህ ያልፈቀደው አላህ ያልደነገገው ዲን ላይ ሄደ ለምን ታከብረዋለህ? የጎዳና ቢድዓ ላይ አንድም መስለሃ የለውም። እነሱ መስለሃ ብለው የሚያነሱት ነጥብ ምንድነው? ኦርቶዶክሶች አብዮት አደባባይ የኛ ነው ይላሉ። ስለዚህ እኛም አብዮት አደባባይ መስቀል አደባባይ የሙስሊሞች ጭምር ሀብት እንደሆነ ወተን እናሳይላሉ። በዚህ ነው እንደምታሳየው ዲን ላይ አዲስ ጭማሪ እየጨመርክ መስቀል አደባባይ የኛ ሆነ አልሆነ ምንድነው የምንጠቀምበት? ምንድነው የሚያደርግልን? ወይስ ከኦርቶዶክሶች ጋር የጎዳና ላይ ኢፍጣር ትላንትና እንደ ቀልድ ነበር የተጀመረው። ዛሬ የዲናችን አንድ አካል ሆኖ ሶስተኛ ዒዱ ነው እያከበሩት ነው። 4 ዓመት ሙሉ ቢድዓ ሲፈጠር በቀላሉ ምን ይሆናል ምን አለበት ተሰብስበን ብናፈጥር በተባለ መልካም በሚመስል እሳቤ ተፈጠረ። 1 ዓመት ተካሄደ። ከዛ የጀመሩት ሰዎች ምን ያህል ቢዝነስ እንደሚያስገኝ ብር እንደሚያመጣ ብዙ ስፖንሰሮች እንደሚገኙበት ሲያውቁ ዛሬም ድረስ 4 ዓመታትን የዛሬ 3 ዓመት ነበር አይደለ ሐዋርያ ዘላለም የተባለ ግለሰብ መስቀል አደባባይን እንወርሳታለን ያለው። አሁን እያየነው ያለው ነገር አሁን የሆነው ነገር ይህ ነው። ነገር ግን አንድ ነገር እየመረራችሁም ቢሆን ዋጡት። መስቀል አደባባይ የባለ መስቀሎች ነው። በመስቀል አደባባይ ጉዳይ ከቅዱስ ሲኖዶስና ከጠቅላይ ቤተ ክህነት አጣሪ ኮሚቴ ተብላችሁ የተመደባችሁ አባቶች ግን እግዚአብሔር አምላክ ይላችሁ፣ መድኃኔዓለም አምላክ ይላችሁ። የጊዜ ጉዳይ ነው፣ ሁሉም ያልፋል አንድ ቀን። ነገር ግን መድኃኔዓለም የእናንተን ጉዳይ እሱ ይመልከተው። እኛ የቤተ ክርስቲያን ልጆች ግን እቺን ትንሿን ዋጋ ከፍለን ነበር የዛሬ 3 ዓመት። ይህ ቪዲዮ ለታሪክ ይቀመጥልኝ ዘንድ ሁላችሁም 50 ጊዜ ሼር ኮፒ ሊንክ አድርጉት። የቤተ ክርስቲያን ልጆች አንገታቸውን ለሰይፍ ደረታቸውን ለጥይት ሰጥተው እዛ መስቀል አደባባይ የባለ መስቀሎች መሆኑን መስክረው ነበር። ይህ ትውስታችን ነው፣ ይህ ትዝታችን ነው። አንፍቀውም፣ አንሰርዘው። አባቱን እንደ አባት መንጋውን ይጠብቁልን፣ ርስታችንን ያስከብሩልን። ድንጋይ ጨብጦ የሰው ደም አላፈሰስንም። ማን ከኛ ጋር ስላለ? ማን ኃይላችን ስለሆነ? ማን ከኛ ጋር ስለሆነ? ማንም አልሰጠንም።
አንዳንዶቹ መስቀል አደባባይ ለምን አይሰጣትም? መስቀል አደባባይ እኮ እሱ አይደለም። መስቀል አደባባይ ያው በዓል እያከበረበት አለ። ተወርሷል እኮ በፊት ታከብርበት ነበር። ከዛ በኋላ እኮ ደርግ ወረሰው ጨረሰ እኮ። ቤተክርስቲያኒቱ ጠይቃ በትክክለኛው መንገድ እምቢ የተባለችው ነገር ነው ያላቅም። አሁን ይሄ ሰውዬ ማንዋ ወደ አብርሃም የሚባለው ካድሬ መስቀል አደባባይ ሰሞኑን ባህር ዳር ላይ ያው ሲዘዋወር የነበረውን ቪዲዮ አይታችሁታል። እሷን ተናገረ ተብሎ በቃ እዛ ላይ እየተሰቀለ እየተካበ እየተመሰገነ ይገኛል። ሾርት ሚሞሪያም ካልሆናችሁ በስተቀር ይሄ ሰውዬ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ በነበረበት ሰዓት ምን ሲያደርገን እንደነበረ አጀንዳ ለመንጠቅ ብቻ ነው ወጥቶ ተቆርቋሪ መስሎ የሚናገረው የሆነች ነገር። ከዛ ግን ያን ጉዳይ ይዞት ሲገፋበት አታዩትም። ያረሳሳና ጸጥ ይላል። ይድረስ ለክቡር ጠቅላይ ሚኒስትር አብይ አህመድ በመስቀል አደባባዩ በስሙ በተጠራው ሌላው ልዩ ልዩ እምነት ያለው እኔም አለኝ ብሎ ያንተም የጋራ ነው ብሎ ማስተሳሰቡ ተደባደቡ ከማለት ያነሰ አይደለም። ክቡር ጠቅላይ ሚኒስትሩ ሀገር ናት ዛሬም ያሉ ደጋግመው ሲናገር ሞገስ አለው፣ ደስ ይላል። ግን ሀገርነቷን የሚገልጠው ቃል ብቻ ሳይሆን ተግባር ነውና እነሆ ከሚያጋጭ ስራ ያድኑን። ሰይፍ መምዘዝን ሾተል መያዝን አይደለም ያስተማረን። ይህ የሌሎቹ ድርሻ ነው። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሌላ ሀገር የላትም። ሀገሯ ኢትዮጵያ ብቻ ናት። በልዩ ልዩ መንገድ አላዋጣው ያለው ሁሉ በሃይማኖት ስበብ በሃይማኖት መንገድ በዚህ ብንሞክር አገሪቱም ትወድቃለች፣ ሌላውም እንዳልነበረ ይሆናል የሚል አስተሳሰብ እስካለው ድረስ ምክንያት ፈጥረን አገር አናፈርስም። ምክንያት ፈጥረን እሳት አናቀጣጥልም። ደግሜ ነው የምለው፣ ምክንያት ፈጥረን ንብረት አናወድምም። የትኛውም ሃይማኖት እኮ የሃይማኖቱን ስርዓት የሚፈጽመው ተከልሎ በተሰጠው ቦታ ነው። በዚህ መንገድ የተጋጨ ክርስቲያን የተጋጨ ሙስሊም የለም በዘመናት። መንግስት መሬት ጠበበው ይሆን? ይታያችሁ፣ ጎንደር ነው ግጭት የተነሳው። ታዲያ ሌላው ሀገር እሳት ማቃጠልን ምን አመጣው? ባልተጠና መንገድ እስከ ቤተ መንግስቱ ነው የጋበዙ። እስከ ቤተ መንግስቱ። ቤተ መንግስቱ የሁሉም ነው፣ ግን የአምልኮት ቦታ አይደለም። መከራ አለባችሁ ተብሎ ተነግሮናልና ስለ መከራው ምንም ማለት አይደለም። ከዚህም የባሰ ይኖራል፣ ይመጣል። እግዚአብሔር አያምጣው እንጂ። ትናንትና ነቢያችሁ ያሉትን ቃል እኔ ላስታውሳችሁ። የኢትዮጵያ ቤተ ክርስቲያን ሙስሊምን ገፍታ አታውቅም። ሀሁ ብላ ፊደል አስቆጥራ ለክብር ስታበቃ ካልሆነ በስተቀር ምንድነው መሞከር ያለ? የወደቀ ግንድ አይታችሁ ታውቃላችሁ? ግንድ አንድ ቦታ ላይ ከወደቀው ጫካ አካባቢ መንደርማ አካባቢ ከሆነ የድሮ መጥረቢያ ይዞ ነው የሚሄደው እያንዳንዱ ባላገር። ስለዚህ ባለፈ ባገደመ ቁጥር ያንን ግንድ ሳይመታው ያልፍ ክንዱን ይሞክርበታል። አሁን እያየነው ያለው ያም ተነስቶ ቤተክርስቲያኗን፣ ያም ተነስቶ ቤተክርስቲያኗን፣ ያም ተነስቶ ካህናቷን፣ ያም ተነስቶ ልጆቿን። ኢትዮጵያዊ ሰው ያን ያህል ይደባደባል? ሙቶስ ያን ያህል ይወቀራል? እንደው አንጀቱስ ይፈቅዳል? ህሊናውስ ይፈቅዳል? ሰው ሆኖ በመፈጠሩ ብቻ ክቡር ሰው። ለመሆኑ የዚህ የሰሞኑን ችግር ማን አመጣው? ምን አመጣው? ኡስታዝ አቡበከር እጅግ ከማከብራቸውና ጆሮ ሰጥቼ ከምሰማቸው የእስልምና እምነት መምህራን አንዱ ናቸው። በሰሜን ወሎ አቡነ ኤርሚያስ ጥሪን ተከትሎ በሚሊኒየም አዳራሽ ጎፈንድሚ ላይ ተገኝተው አብሮነታቸውን በዚህ ልክ አሳይተውናል። ለዚህም ለቅ ያለ ምስጋናችንን እኛም አቅርበናል። እንስማው ቪዲዮ። እንደ ሀገር ፈተናዎቻችንን ልንሻገር የምንችለው አንድኛችን ላይ በመጠቆም አይደለም። ዛሬ የበለጠውን የምናልፈው እጅ ለእጅ ተያይዘን ነው። ለዚህ ደግሞ እንደ አንድ የሙስሊም ማህበረሰብ መምህር ከናንተው ጎን ሆኜ ከአባታችን ጋር ሆነን በልማት ስራዎች እንደምናግዝ ይሄንን ሐሳብ ለመስጠት ነው። ዛሬ ለኡስታዝ አቡበከር በጣም በጨዋ ደንብ ጥያቄ መጠየቅ እፈልጋለሁ።
ይህ ጥያቄ ደግሞ እነሱ ጋር ይደርስ ዘንድ ደግሞ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት እንድታደርጉልኝ ኡስታዝ አቡበከር በመጅሊሳቸው ተገኝተው መግለጫውን አንብበውልናል። የራሳቸውንም ሐሳብ ሲሰጡ አስተውለናል። ለምሳሌ ይሄንን ቪዲዮ ማለት ነው። ግን ድፍረቱኛል የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምር ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅ። በንግግራቸው ላይ እንደሰማችኋቸው አድርገን አናውቅም ነው ያሉት። ይህ መሐመድ ኢሳ የተባለ በአፉ የሚጸዳዳ ግለሰብ ላለፉት ዓመታት ምን እያለ ሲያስተምር ሲሰብክ እንደነበረ ስሙት። ይህ ለታሪክ ይቀመጥ። ኦርቶዶክሳዊ ሼር አድርግ። ቤተክርስቲያን ይሰራልን እንዲህ አይነት ቤተክርስቲያን የኦርቶዶክስ ተዋህዶ እየተባለ ታቦት እየገባ የሚቀመጥበት ሁሉ ለመተትና ለድግምት ለጥንቆላ ነው ማለት ነው። እሽሩሩ ማሙሽሩሩ ብላ አምላክን አሳደገችው ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል። እናንተ በራሳችሁ ጊዜ ብትጠፉ ይሻላችኋል። እባካችሁ አትቀልዱ። ሕፃን ተብሎ ጽንስ ተብሎ ፈጣሪ ጽንስ ተብሏል እየተባለ ነው። ስም አልነበረውም፣ ሰዎች ስም አወጡለት። ለማን ለፈታ ከኋላ የመጣ አይናውጣ አይሆንም። ከዚህ በላይ ድፍረት አለ? ከዚህ በላይ ንቀት አለ? ከዚህ በላይ ጸብን መዝራት አለ? ከዚህ በላይ ግጭትን መጥመቅ አለ ወይ? ይሄንን እንዴት ነው የሚመለከቱት? ይሄንን እንዴት ነው የሚያዩት? ቪዲዮ እንደተመለከታችሁ ነው የቅድስት ቤተክርስቲያን ርስት የሆነው መስቀል አደባባይን መጠቀማቸው ሳያንስ ስሙን ለመጥራት መጻየፋቸው ግን ከምንም በላይ ያማል። አንዱ እየተነሳ ኢድ አደባባይ፣ አንዱ እየተነሳ ወንጌል አደባባይ እያለ ይገኛል። በዚህ ሰዓት ቅድስት ቤተክርስቲያን በገዛ ርስቷ ላይ እንግዲህ የስለት ልጅ እንደሆነች እየተመለከትን እንገኛለን። ቅድስት ቤተክርስቲያንን ሁሉም ሲገፋት እየተመለከትን እንገኛለን። ለአቡነ አብርሃምም እድሜዎትን ይባርክሎት፣ የአባታችን ቡራኪያቸው ይድረስልን። ያለውን ነገር ፍርጥርጥ አድርገው በትክክል ገልጸውልናል፣ ተናግረውናል። እግዚአብሔር አምላክ ለሀገራችን ለኢትዮጵያም ለተዋህዶ ሃይማኖታችንም ደጉን ጊዜ ያምጣልን ነው ማለት የሚቻለው። ኦርቶዶክሳውያን ባለማዕተቦች እንደተመለከታችሁ ነው መስቀል አደባባይን እንግዲህ ዛሬ ኢድ አደባባይ ተብሎ ሊፈጠርበት እንደሆነ እየተመለከትን እንገኛለን። እኛ ከ4 ዓመት ውስጥ 1 ዓመቱ ብቻ ነው የተፈቀደልን የዘንድሮ ዓመት አላፋት ዝማሬ ብቻ እንጂ 4ቱንም ዓመት ሌላ ሰው ነበር ሲገለገልበት የነበረውና ይሄ ነገር እንዴት ነው የሚለውንም ጥያቄ ምልክት እንድታደርጉበት ፈልጋለሁ። ከዚህ በፊት እነ ቴዶ ዘሩፋኤል እነ ባሮክንም ተመልክታችኋል፣ ሲሟገቱ ነበር ለዚህ ነገር ግን አባቶቻችን ዝምታን ነበር የመረጡት። ለዚህ ነው ኦርቶዶክሳውያን ባለማዕተቦች መንቃት አለብን የምንለው። ኦርቶዶክሳውያን ባለማዕተቦች ጊሸን ደብረ ከርቤ ምን ተፈጠረ? ምን ላይ ደረሱ? አርቲስቶች፣ የሚዲያ አካሎች፣ ቲክቶከሮች፣ ዩቲዩበሮች በአምባሰሏ ንግስ በአምባሰሏ ተራራ ላይ ወጥተው ታሪክ እየሰሩ ይገኛሉና እስቲ ቪዲዮ ያሉ እነሱ ቪዲዮዎች ተመልክተን እንመለስ፣ ሐሳብ እንሰጥበታለን። ቤትሽን እንድንሰራ ፍቀጅልን፣ ቤትሽን እንድንሰራ ፍቀጅልን፣ ቤትሽን እንድንሰራ ፍቀጅልን፣ ቤትሽን እንድንሰራ ፍቀጅልን፣ ቤትሽን እንድንሰራ ፍቀጅልን። የሙላው ለኔ እመቤቴ ቤትሽን እንድንሰራ ፍቀጅልን። ጌታ መድኃኒዓለም ማንም ያልጠበቀው ቤትሽን እንድንሰራ ፍቀጅልን። ለእኛ ለምስኪኖች ጌታ ቤትሽን እንድንሰራ ፍቀጅልን። ማንም ያልጠበቀው ያልገመተ ቤትሽን እንስራ ብለን የተሰባሰብን የእመቤታችን የቅድስት ድንግል ማርያም ልጆች ነን። ታዲያ ይህን ቪዲዮ የምትመለከቱና ይህ ቪዲዮ የደረሳችሁ ሁሉ ላይክ፣ ሼር እንዲሁም ኮሜንት። በዚህ ሰዓት የምንገኘው ከአዲስ አበባ 483 ኪሎ ሜትር አምባሰል ግሸን ማርያም ቤተክርስቲያን ነው። በጣም በሚገርማችሁ ሁኔታ ዛሬ ላይ የግሸን ማርያም ጣራዎች ወደ ቤተ መቅደስ ዝናብ ማስገባት አቁመዋል። በአራቱም አቅጣጫ የምትገኙ ኦርቶዶክሳውያን ክብር ይግባችሁ፣ እግዚአብሔር ይስጥልን፣ ወላዲታ አምላክ ትስጥልን። ማን ነው ከናንተ ውስጥ ግሸን ማርያም የልቡን መሻት የፈጸመችለት? ማን ነው ሐዘኑን በደስታ ለቅሶን በሳቅ የቀየረችለት? አሁንም ለደውል ቤቱ ለክርስትና ቤቱና እንዲሁም ህንፃ ቤተ ክርስቲያኑ ሊጠናቀቅ 30% ብቻ ነው የሚቀረን።
ስለዚህ ሁላችሁም ኦርቶዶክሳውያን 8121 ላይ የኢትዮጵያ ንግድ ባንክ ላይ በረከት እንድታገኙ ጥሪ ለእናንተ ይድረስ። ግሸን ማርያም የልባችሁን መሻት ትፈጽም። ሰላም ነው። ስላገኘው ደስ ብሎኛል። እኔም ደስ ብሎኛል። የተገናኘንበት ቦታ ደግሞ ይበልጥ ደስታችንን ከፍ ያደርገዋል። የት ነው ያለነው? ግሸን ተራራ ላይ። ለምን መጣን እዚህ? የእመቤታችንን እድሳቷን አስመልክቶ አቤት ለማለት ነው። ምን ያክል ቆየ ይሄ ልማት? ምን ያክል ጊዜ ፈጅቷል? ቆይቷል። ከሰሜን ጦርነት በፊት ነው እንግዲህ ኮሚቴው የተዋቀረው። ከዛ በኋላ ያው በጸሎትም እየቆየን እመቤታችንም ደጅ እያጠናን እያሳሰብን የተለያዩ ስራዎችን ስንሰራ ቆይተናል። ፍቃዷ በሆነበት ሰዓት ላይ እንግዲህ የቤቷ ስራ ተጀምሯል። የዛሬ ዓመት ነው ጥር ላይ ታቦታ የወጣው። ከዛ በኋላ ያው እንግዲህ የአንድ ዓመት ስራ ይመስልም አሁን እየተሰራ ያለው ስራ ብዙ ለውጥ አለ። እነማን ናቸው በአምባሰል ተራራ የምትገኘዋን የግሸን የእናታችን የእመቤታችንን ቤት መርዳት የሚችሉ እነማን ናቸው? እንግዲህ እግዚአብሔር የፈቀደላቸው እግዚአብሔር ያሳስባቸው በጸሎትም በጉልበትም በሀብታቸውም በደጅ ጥናታቸውም በእውቀታቸውም እመቤታችን የፈቀደችላቸው እመቤታችን የጠራቻቸው እዚህ ቦታ ላይ አብረውን እንዳሉ ይሰማኛል። አምነዋለሁም። ይሄን አመሰግናለሁ ድሪ ቴንክ ዩ። በአቢሲኒያና በንግድ ባንክ አካውንት 8121 አጭር ቁጥር ላይ ለእመቤታችን ለቅድስት ድንግል ማርያም በአምባሰል ተራራ ግሸን ማርያም ለምትገኘዋ ቤተ መቅደስ እርዳታ ማድረግ ትችላላችሁ። የበኩላችሁ መውጣት ትችላላችሁ። ለእመቤታችን ያላችሁትን ፍቅር መግለጽ ትችላላችሁ። አመሰግናለሁ። ለምን ነው ታፈርሱት? ሊገነባ ሊሰራ ሊሰፋ ሊመች የበለጠ እንዲሆን አሁን ሰው በጣም በዛ አለ ነገሩም በደንብ አደባባዩን በደንብ መሆን አለበት። እንዳለ ነገሩ በደንብ መስተካከል አለበት፣ መሰራት አለበት። እንዳቅምቲ ግን በቃ ነገሩ በሚገባ ግርማ አንድ ነገር አድርጎ ዳናውን ማስቀመጥ አለበት። ታሪክ ላይ መሳተፍ አለብን። ታሪኩ በጣም ይሄ በቃ ቢኬ እናመሰግናለን። እንግዲህ 8121 በንግድ ባንክ በአቢሲኒያ ባንክ የገዳሙ አካውንት ነው። ሁላችሁም አቅማችሁ የፈቀደውን ያክል ከዚህ ሰዓት ጀምራችሁ ትራንስፈር እያደረጋችሁ ገቢ የምታደርጉትን ደግሞ ፈቃደኛ ከሆናችሁ ስክሪንሻቱን እየላካችሁልን በወርቃማው መዝገብ ላይ ስማችሁ እንዲመዘገብ እናደርጋለን። ወዳችኋለሁ። ቁስሌ ተፈውሷል፣ ቁስሌ ተፈውሷል። በቁስል በሞት አማኑኤል ቃልህ አቀፍከኝ ስወጋይኔ በራ አማኑኤል በፍቅራ ከዚያ ከመከራ አማኑኤል ከዚያ ከመከራ አማኑኤል ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ አንተ ከኔ ጋር ነህ። አዎ ከኔ ጋራ ድል አድርገህልኛል። የጭንቄን ተራራ በጉባኤ መሃል አፍያን ተናወጀ በከበረ ደምህ አማኑኤል ነፍሴ ስለዋጀ ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ናና አማኑኤል መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ድንቅ አድርጎልኛል በደሌን ሳይቆጥር ድንቅ አድርጎልኛል ወደ ቤቱ ጠራኝ ድንቅ አድርጎልኛል ረክሼ ሳለሁ ድንቅ አድርጎልኛል ልጄ ሆይ ናለኝ ድንቅ አድርጎልኛል በዳግም ምጽአቱ ድንቅ አድርጎልኛል መንግሥቱን ሊያወርሰኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ
አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል አልረሳም ከጉድጓድ አወጣኝ ድንቅ አድርጎልኛል አወጣኝ። ቪዲዮ እንደተመለከታችሁ ነው ከ100 ዓመት በኋላ የግሸኗ ማርያም እየታደሰች እንደሆነ ሁላችንም የምናውቀው ሀቅ ነው። ኦርቶዶክሲያን ባለማተቦች በሰሜን በደቡብ በምስራቅ በምዕራብ ላይ ያሉ ከሀገር ውስጥም ከሀገር ውጭም ያሉ እንግዲህ ኦርቶዶክሲያን ባለማተቦች እየተረባረቡ ነው በዚህ ሰዓት የሚገኘው ማለት ነው። ትናንት የላይቭ ፕሮግራሙ ተጀምሯል። ብዙ ኦርቶዶክሲያን ባለማተቦች ሲሳተፉበት ሲደምቁበት እንዳመሹ ያለው መረጃ ያመለክታል። እግዚአብሔር አምላክ የተመሰገነ ይሁን። የግሸኗ ማርያም ያልደረሰችለት፣ የግሸኗ ማርያም እንባውን ያላበሰችለት፣ የግሸኗ ማርያም ትዳሩን ያላሙቀችለት፣ የግሸኗ ማርያም ከገጠመው ችግር መከራ ያላወጣችው፣ የግሸኗ ማርያም ያልማረችው ያልፈወሰችው ማንም የለምና ሁሉም የተዋሕዶ ልጆች እየተረባረቡ ይገኛሉ። የግሸኗ ማርያም በበረከት ሁላችንን ትጎብኘን ለማለት ነው የምፈልገው። አሁንም መሳተፍ የምትፈልጉ በ8121 ንግድ ባንክ አካውንት አቢሲኒያ አካውንት 8121 ባጭር ጽሁፍ መልእክት ገንዘባችሁን ለግሸን ማርያም መስጠት መለገስ ትችላላችሁ። የአምባሰላ ፍቃድ ይሁንላችሁ፣ የግሸኗ ማርያም ፍቃድ ይሁንላችሁ። ማምላክ ወላዲት አምላክ በያላችሁበት ኦርቶዶክሲያን ባለማተቦች ጠብቃችሁ ሰብስክራይብ ያደረጋችሁ የደምታን ይጻናችሁ ስለምታበረታቱን በጣም ነው የምናመሰግነው። በቀጣይ ወቅቴና አዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ ያደረጋችሁ ግን ሰብስክራይብ ያደረጋችሁ የደምታን ይጻናችሁ አበረታቱን። ኦርቶዶክሲያን ባለማተቦች ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ መጻፋችሁን አትርሱ። እወዳችኋለሁ።